ይቅርታ አድርጎልን የቴክኒክ ችግር ገጥሞን ነው። ስለዚህ ከሁለት ቀን በፊት አንድ ፕሮግራም አቅርበን ነበረ። ይህ ፕሮግራም በ3 ክፍል እንደሚቀርብ ገልጸንላችሁ ነበር። ከሁለት ቀን በፊት ጁላይ 1 ላይ የአብይ አህመድ የግድያ መዋቅር ሲጋለጥ በሚል አንደኛ አብይ ራሱ የግድያ መዋቅሩን እንዴት እንደዘረጋ፣ የግድያ መዋቅሩ እንዴት እንደተሰራ፣ ከየት እንደመጣ፣ ከነማን ጋር እንደሰራና ለምን እንደዚህ እንደዘረጋ ሁሉ ተናግረን ነበረ። ከዛ በመቀጠል የኢንጂነር ስመኘውን ግድያ በተመለከተ ያለንን መረጃ አቅርበን ተነጋግረናል። ከዛም በመቀጠል የሰኔ 16 ቦምብ ፍንዳታንም አንዳንድ መረጃዎች በማቅረብ ተናግረን ነበር። ዛሬ ክፍል 2ቱን ነው የምናቀርብላችሁ። ዛሬ ደግሞ የቡራዩ ጭፍጨፋ 1፣ ከዛ በመቀጠል የሰኔ 15 የአማራ ክልል አመራሮች እና የኤታማዦር ሹሙ ግድያ ላይ ነው የምንነጋገር። ስለዚህ በሁለት ክፍል ነው የምናቀርበው፣ እንደዚሁ እንድትረዱን ብለን ነው ከወዲሁ። ይሄንን ከኔ ጋር የሚነጋገረው ብዙ ማስረጃዎችን የሚያቀርብልን ባልደረባዬ ዶክተር ምልኬሳ ሚደጋ ነው። ምልኬሳ እንደምን እንኳን ደህና መጣ። እንኳን ደህና ቆየልኝ ወዳጃችን ይታና። በጣም ጥሩ። እንግዲህ የመጀመሪያ ክፍል የሚሆነው የቡራዩ ጭፍጨፋ ጉዳይ ነው። የቡራዩ ጭፍጨፋ እያልን ልንናገር የተዘጋጀ ነው ከሰፕተምበር 12 እስከ ሰፕተምበር 17 በቡራዩ ከተማና ቡራዩ አካባቢ የደረሰውን ግድያና የሰዎች መፈናቀል፣ ከዛም ደግሞ ብዙ ሰዎች የቆሰሉበት፣ ከዛ ተከትሎ ሰልፍ ተወጥቶ እንደገና በሰልፉም ላይ ሰዎች የተገደሉበት፣ በአዲስ አበባ ከተማም ጭምር ሰዎች ግጭት ውስጥ ገብተው ብዙ ሰዎች የተገደሉበት፣ ብዙ ቢዝነስ የተዘረፈበት ሁኔታ ነው። ያንን ነው የቡራዩ ጭፍጨፋ ስንል ግልጽነት እንዲኖረው የምንናገረው ነገር ያንን ማለታችን። ስለዚህ በዛ ጉዳይ ላይ ነው የምናወራው። መጀመሪያ ኮንቴክስቱን እናስታውሳችሁ። ፖለቲካዊ ዳራው ምን ነበር፣ እዛን ጊዜ ምንድን ነው ሲካሄድ የነበረውን የሚለውን በሰፊው የሚታወቅ በሚዲያ አውታሮች የተሰማ ሁሉም ሰው የሚያውቀውን ትላልቅ ኢቨንቶችን እናስታውሳቸዋለን። ሰፕተምበር 9 ላይ ግንቦት 7 ከአስመራ ተነስቶ አዲስ አበባ ገባ፣ አቀባበል ተደረገለት። ያ ነገር ከሞላ ገደል በሰላም የተፈጸመ ጉዳይ ነው። ሰፕተምበር 15 ላይ በጃልዳውድ ኢብሳ የሚመራ የኦነግ ልዑካን ቡድን ከአስመራ ተነስተው እነሱም አዲስ አበባ ገቡ። ሰፕተምበር 15 ማለት ነው። ነገር ግን ከሰፕተምበር 12 ጀምሮ ኦነግ ከመግባቱ ከ3 ቀን አስቀድሞ ቡራዩ ከተማና ቡራዩ ከተማ አካባቢ ግጭቶች ነበሩ። ሰዎች ገና ኦነግ ሳይገባ በፊት 2 የኦሮሞ ተወላጆች ቡራዩ ላይ ተገለው ነበረ። ባንዲራ መስቀልና ማውረድ በሚል ጭቅጭቅ ተፈጥሮ ማለት ነው። የሰው ህይወት ጠፍቷል። ከዛ ከሰፕተምበር 12 እስከ ሰፕተምበር 15 ማለት ኦነግ ከመግባቱ ከ3 ቀን አስቀድሞ እስከ ኦነግ የገባበት ቀን ድረስ ሰላም አልነበረም ማለት ነው። ከቡራዩ እስከ አዲስ አበባ ድረስ ብዙ ችግሮች ነበሩ። የሚያሳፍር የሚያሸማቅቅ ብዙ ግጭቶች ተፈጥረዋል። ከዛ በመቀጠል ሰፕተምበር 15 ላይ ቡራዩ ላይ ጥቃት ደርሶ ብዙ ሰዎች ተገደሉ። ከ25 በላይ ዜጎች ተገደሉ። አብዛኞቹ የጋሞ ተወላጆች ሲሆኑ ጥቂቶቹ የኦሮሞ ተወላጆች ናቸው። ነገር ግን ኦነግ አዲስ አበባ የገባበት ቀን ሰፕተምበር 15 ብዙ ግጭቶች ደርሶ የኦሮሞ ተወላጆችም ከተማ ውስጥ ብዙ ሰዎች ተገለዋል። ከ30 በላይ ወጣቶች ተገለዋል። አዲስ አበባ ከተማ ውስጥ ብዙ ቢዝነሶች ተዘርፈዋል። አሁን የዚህ ጉዳይ የግድያ፣ የማክሰል፣ የመዝረፍ፣ የግጭት ባለቤቱ ማን እንደሆነ ከማስረጃ ጋር ልነግራችሁ ነው የቀረብነው። እስኪ ምልኬሳ መጀመሪያ ማን ምን አረገ፣ የቡራዩ ጭፍጨፋ እንዴት ተፈጸመ የሚለውን ሳናይ በፊት ፖለቲካዊ ዳራው ላይ እኔ ያልተናገርኩት ሚስ ያረኩት ነገር ካለ ሰው እንዲረዳው ለማስታወስም እንዲመች እስኪ ፖለቲካዊ ዳራውን የምታስታውሰውን ያክላል።
እሺ ኢታና አመሰግናለሁ። ብዙ ነገር ብለሃል። እኔ በዛን ጊዜ እንግዲህ የኦሮሚያ ወጣቶችና ስፖርት ቢሮ ኃላፊ ነበርኩኝ። በዛን ጊዜ የኦሮሚያ ክልል ካቢኔ አባል ነበርኩኝ። አለቃዬ ለማ መገርሳ ነበር በዛን ጊዜ። በዛን ዕለት አይ ቲንክ እነ ኦኔግ የገቡ ባሉበት ጊዜ ኦህዴድ ጅማ ላይ 9ኛ ጉባኤውን እያዘጋጀ ነበር። የጅማ 9ኛው የኦህዴድ ጉባኤ እየተዘጋጀ ነበር። የቡራዩ ጭፍጨፋ ሲካሄድ አብይ ዩኤኢ ነበር። አብይ ዩኤኢ ነበር። ቀጥታ ከዛ እንደመጣ ቡራዩ ሄደ። እኛ አብዛኞቻችን ጅማ ገብተናል። ለድርጅታዊ ጉባኤ ነው ሽርጉድ የሚባለው። ምንም ማንም ሰው እንደዚህ አይነት ይፈጠራል ተብሎ አልተገመተም። እንግዲህ የሰማነው የቡራዩን ጭፍጨፋ ነው። በበኩሌ የሰማሁት ጅማ ሁኜ ነው። ጅማ የ9ኛው የኦህዴድ ጉባኤ ለመሳተፍ እዛ ሂጄ በቴሌቪዥን በምናምን ነው የሰማሁት። ስለዚህ አሁን አንደኛ ፖለቲካዊ ኮንቴክስቱን ዳራውን ስናይ የጅማ ጉባኤ ላይ ነው ይሄ ነገር የተከሰተው። የጅማ ጉባኤ ስለዚህ ለማ ከአዲስ አበባ አልወጣም፣ ወደ ጅማ አልመጣም። አዲስ አበባ ላይ ሆኖ ይሄንን ነገር ማኔጅ እንዲያደርግ ተደረገ። የጉባኤውን ጉዳይ ለነ አዲሱ አረጋ፣ ለነ ሽመልስ አብዲሳ እና ለብርሃኑ ጸጋዬ ነው እነሱ ናቸው ቢሮ ውስጥ ጨርሶ ወደ ጅማ እንዲሄዱ የተደረገው። በኋላ ነው እንግዲህ ይሄንን ያወቅነው። ኦፍ ኮርስ በዛን ጊዜም ጥርጣሬ ነበረን። አንደኛ ይሄ ነው የጉባኤ ጉዳይ ነው። ጉባኤው ሲካሄድ ነው አናቱ ላይ ነው ይሄ ነገር ጭፍጨፋው የተካሄደው። ከዛ በኋላ አብይ በዛን ጊዜ እንግዲህ ከዩኤኢ ቀጥታ ሀዘን ለብሶ መጥቶ ጉባኤ ላይም ተሳትፎ ከዛም ተመለስን። እኔ የኦሮሚያ ወጣቶችና ስፖርት ቢሮ ኃላፊ ስለሆንኩኝ ወጣቶችንን ይዘ ጋሞ ጎፋ አርባ ምንጭ ሄደ መስቀል በዓልን እዛ አክብር ተብዬ ተልኮ ተሰጠኝ። በለማ መገርሳ ጠርቶኝ አሁን ቀጥታ አንተ አርባ ምንጭ ትሄዳለህ፣ እዛ ሄደ የጋሞ አባቶችን ታመሰግናለህ፣ የጋሞ ወጣቶችን ታመሰግናለህ። ጉዞው ራሱ የምስጋና ጉዞ እንዲባል ተሰይሟል ብሎ ነገረኝ። ምንድነው ብዬ ጠየቅኩኝ። ማን ነገር? ለማ ነው እንግዲህ አቅጣጫ የሚሰጠኝ ጠርቶኝ ጋሞ ጎፋ አርባ ምንጭ ትሄዳለህ ተባልኩኝ። እሺ አልኩ። ከዛ ምንድነው ዋናው ነገር እርቅ እንዲፈጠር ተባለ። ለእርቅ ጉዞ ነው፣ የምስጋና ጉዞ ነው። ቡራዩ ላይ የተካሄደውን በጣም አስነዋሪ ጭፍጨፋ የጋሞ አባቶች አርባ ምንጭ ላይ የተለያዩ እንግዲህ የኦሮሚያ ባንኮች ነበሩ። እዛ ወጣቶች ባንኮችን ለመስበር እንደው እንቅስቃሴ ስላደረጉ አባቶች ቆሞ እዛ ሳር ይዘው ይሄ አይደረግም ብሎ ወጣቶችን ገዘቱ። ወጣቶችም ይሄንን አባቶችን የጋሞ አባቶችን ትዕዛዝ ተቀብለው ምንም ነገር ሳይደርስ ይሄ ነገር ቆመ። በጣም የሚገርም ባህል ነው እዛ ጋሞ ያለው። በጣም የሚገርም ለኢትዮጵያ ሕዝብ የሚጠቅም ምንም ያልተነካ ባህል ነው እዛ አካባቢ ያለው እና ይሄንን ለማነግሮኝ ቀጥታ እዛ ሄደ ምስጋና ማቅረብ ነው። እንግዲህ ጭፍጨፋው የተካሄደው የቡራዩ ጭፍጨፋ ላይ በአብዛኛው የተጎዳ ምስኪኑ
ምንም ያላወቀ ማህበረሰብ የጋሞ ማህበረሰብ ነው በአብዛኛው። ኦሮሞም እዛ አካባቢ ተገሏል። ከዛ መልስ ደግሞ አዲስ አበባ ውስጥ ከሰልፉ በፊት ዝም ብሎ ተራ የኔ በቃ ኦሮሞ መንገድ ላይ የሚሄድ ኦሮሞ ሁሉ እንዲገደል ተደረገ። አንተ ኦሮምኛ የምትናገር ከሆነ ትሞታለህ በዛን ሰዓት። አዲስ አበባ ውስጥም ይሄ ነገር ተከሰተ። ዋናው ግን ከቨሬጅ ያገኘው የቡራዩ ነው። በጣም ከቨሬጅ አግኝቷል። ስለዚህ አሁን ሁለቱም ስህተት ነው። በኋላ እንመጣበታለን ባለቤቱ ላይ የሁለቱ ጭፍጨፋ ባለቤት እንመጣበታለን። ነገር ግን ስህተት ነው። በተለይ የጋሞ ማህበረሰብ ወንድም እህት የተጎዱ ስላሉ እኔ ተልኮ ወስጄ ወደ አርባ ምንጭ ጉዞ እንዲጀምር ተደረገ። ወደ አርባ ምንጭ ሳልሄድ በፊት በክልሉ ጸጥታ ቢሮ ብሪፍ ተደርጌያለሁ። እዛች ላይ ወደ ብሪፊንጉ ሳንገባ አሁን ፖለቲካዊ ዳራ እየሰጠን ስለሆነ ይሄንን ጭፍጨፋ ምን ከቦት ነበረ፣ ከፊቱና ከኋላ ምን ነበረ፣ ምን ትላልቅ ኢቨንቶች ነበሩ የሚለውን ለማስታወስ ነው እስካሁን የተናገረው። ኮንቴክስቱን ለመስጠት ሰውንም ለማስታወስ ማለት። አሁን በዛን ጊዜ የወጡትን ርዕሰ ወሬዎች እንደ ምሳሌ እናንሳ። የሰው አእምሮ ውስጥም ያለ ነገር ስለሆነ ማለት ነው። አሁንም ዛሬ ጉግል የሚያደርግ ሰው የሚያገኘውን መረጃ ነው የምንናገረው። በዛን ጊዜ ወሬ ሆነው የወጡ ብዙ የሚዲያ አውታሮች የዘገቡበት የሰው አእምሮ ውስጥም ያለ ነገር ሰፕተምበር 15 ላይ ትልቁ ጭፍጨፋ ቡራዩ ላይ የተካሄደው ኦነግን ለመቀበል ወደ አዲስ አበባ የሄዱት ወጣቶች ተመልሰው ነው ይሄንን ያደረጉት የሚል በሚዲያ አውታር በስፋቱ ወጥቷል። አንተም ታስታውሳለህ አይደለም ምልኬት? በትላልቅ ሚዲያ አውታሮች የተደገረው ይሄ አሁንም ጉግል የሚያደርግ ሰው ማየት ይችላል። እንደዚህ ነው የወጣው። ለዚህ ግብረ መልስ አንደኛ ፖሊስ በቂ ምላሽ አልሰጠም የሚለውን ያዝልኝ። እዛን ጊዜ የቡራዩ ከተማ ፖሊስ አዛዥ ተጠይቆ በቶፖግራፊው ምክንያት በመሬት አቀማመጡ ምክንያት መልስ መስጠት አልቻልንም፣ ግድያውን ማስቆም አልቻልንም ብሏል ተብሎ ሚዲያ አውታሮች ላይ ወጥቷል። ይሄም ተነቧል፣ የሰው ጆሮ ገብቷል ማለት ምን ማለት ነው? የቡራዩ ከተማ የፖሊስ ጽሕፈት ቤት ወይ ደግሞ የጸጥታ መዋቅሩ የዚህ ነገር የዚህ ግድያ ተባባሪ ነው የሚል ኢምፕላይ ተደርጓል በወሬዎቹ ማለት ነው። ግን የተረጋገጠ ነገር አልመጣም። ግን ፖሊስ ተጠይቆ እንዲህ ብሏል ተብሎ ወሬ ወጥቷል። ይሄንን ለማስታወስ ያክል የሰው አእምሮ ውስጥ ያለ ወሬ ስለሆነ ማለት ነው። አሁን ማስረጃ ነው የምንፈልገው። ማን ምን አደረገ? ምንድን ነው የምናውቀው ስለዚህ ጉዳይ? የጉዳዩ ባለቤት ማን ነው? እውነት ዜጎች ከመሬት ተነስተው በባንዲራ ጉዳይ ተጣልተው ነው ይሄ ሁሉ ሰው ያለቀው? ባንዲራ ለምን ታወርዳለህ? የኔን ለምን አትሰቅልም? የኔን ለምን አወረድክ ተብሎ ነው ሰው ያለቀው? ወይስ ሌላ ባለቤት አለው የሚለውን አሁን ነው የምንመልሰው ማለት ነው። ይሄንን ርዕሰ ወሬ ካስታወስን በኋላ የሰው አእምሮ ውስጥ ያለ የሰው ልብ ውስጥ ያለ እከሌ እከሌን መታ፣ እከሌ በከሌ ተገደለ የሚሉ ብዙ ወሬዎች የመንግስት ሚዲያዎች ሁሉ ተሳትፈው ይሄንን አስተሳሰብ በስፋት አድርገዋል። ከዛ በመቀጠል ሰልፍ ተደረገ። ቅድም እንዳነሳው ይሄንን ጭፍጨፋ የሚያወግዝ ሰልፍ፣ ከዛም አልፎ ደግሞ የቡራዩ ከተማ ተባብሯል ማስቆም አልቻለም የሚል ያንንም የጸጥታ መዋቅር ቸለተኝነትንም የሚያወግዝ በዚያም ደግሞ የኦሮሞ ወጣቶች ናቸው ያደረጉት ስለተባለ የኦሮሞ ወጣቶችንም የሚያወግዝ ሰልፍ ጭምር ነበር። እንግዲህ እነኚህ የወገኖች ሞት አሳዝነዋቸው ሰልፍ የወጡ ዜጎች ናቸው። እነኚህ
ግን እነሱም በሰላም አልተመለሱም። ከነሱ መሃልም ይመስለኛል እስከ 5 ሰው ተገድሏል በፖሊስ ሰልፍ የወጡ ለምን ሰው ተገደለ እንዴት ፖሊስ ዝም ይላል ብለው የወጡትም ተገድለዋል። አሁን በአጠቃላይ ይሄንን ጉዳይ ባለቤቱን እንፈልግ እስኪ። አንተ እንግዲህ የኦሮሚያ ክልል ካቢኔ አባል ነበርክ፣ የወጣቶችና ስፖርት ቢሮ ኃላፊ ነበርክ። የኦሮሚያን ክልላዊ መንግስት ወክለ ወደ ጋሞ ወደ አርባ ምንጭ ይቅርታ ለመጠየቅና ምስጋና ለማቅረብ ነው ያልከኝ አይደለም? የሄድከው አንተ ነህ። ብሪፊንግ ተደርጌ ነው የሄድኩት ስትል ነው ያቆምኩ። የኦሮሚያ ክልላዊ መስተዳደር አንተን የሰጠህ ብሪፊንግ ምንድን ነው? ምን የሚል ነው? ምልኬሳ ምንድን ነው የምታውቀው? ወደ ጋሞ ጎፋ ዞን አርባ ምንጭ ሳሌን በፊት በክልል ጸጥታ ዘርፍ የተወሰኑ ነገሮችን ማወቅ አለብኝ ብዬ ስለጠየቅኩኝ እንግዲህ ወደ ጋሞ ወደ አርባ ምንጭ ሳትሄድ በፊት ማወቅ አለብን። ምን ተደረገ? ማን ነው ተጠያቂው? እንግዲህ ህዝብ እዛ ሄደ ህዝቡን ነው የምታወያየው። ከሀገር ሽማግሌዎች ጋር ከአመራሮች ጋር ነው የምትወያየው። ከወጣቶች ጋር ነው የምትወያየው። 50 የሚሆኑ የኦሮሞ ወጣቶችን እና አባገዳዎችን ይዤ ነው ወደ አርባ ምንጭ ሄድኩት። ስለዚህ አንድ ምንድነው የተወሰኑ ነገሮችን ማወቅ አለብኝ ብዬ ስጠይቅ ከኦሮሚያ ጸጥታ ዘርፍ የክልል ጸጥታ ዘርፍ ሰው ብሪፍ አደረገኝ። ማን ነው ይሄንን ያደረገው? ኤግዛክትሊ ወጣቶች ናቸው ወይስ ዝም ተብሎ በዛን ጊዜ የተባለው ክራይ ሰብሳቢ ነው የተባለው? ስሙ ክራይ ሰብሳቢ ነው የሚባለው በዛን ጊዜ። የኛም በኋላም እኛም ባነሩ ላይ ማድረግ ያለብን ክራይ ሰብሳቢ ናቸው እነዚህ ይሄንን የፈጸሙት የሚል ነው ጽፈኔ ይሄድ ነው ባነር እንደዚህ። እና ዝም ብለህ እንደው ክራይ ሰብሳቢ ብለህ ምታልፍ አይደለም። ማወቅ ያለብህ ነገር አለ እንደ ዜጋ ማወቅ ያለብህ። እና ምንድነው የተባልኩኝ አንደኛ በጣም ሴንሲቲቭ ኢንፎርሜሽን ነው ይሄ ነገር። በዛን ጊዜ ሴንሲቲቭ ኢንፎርሜሽን ነው፣ ለፓብሊክ ኮንሰምፕሽን አይመችም ተብሎ ነው የተነገረኝ። ምንድነው የኦሮሚያ መንግስትና የደህንነት መረጃ ነው ማለት ነው። አዎ እሺ። የኦሮሚያ መንግስትና መከላከያ ኢንተለጀንስ ባደረገው ዳሰሳና ጥናት ይሄንን የፈጸሙት የመንግስት ደህንነት ሰዎች ናቸው የሚል ፋይንዲንግ ነገሩ። ምን ይሄ ነው እንግዲህ ያለ እንትን ሐቁ ይሄ ነው። የመከላከያ ኢንተለጀንስ ሪፖርት እና የኦሮሚያ መንግስት ጥናት የሚያሳየው ይሄንን ያስጀመሩት ግድያውን ያስጀመሩት የመንግስት ደህንነት ሰዎች ናቸው። አንደኛ የፌደራል ደህንነት ሰዎች ናቸው። በዛን ጊዜ ሁላችንም እንደምናስታውስ እንግዲህ ህዋት ሙሉ በሙሉ ከአዲስ አበባ አልወጣም የሚባል በዛን ጊዜ አለ። ይሄ እንትኖቹ አሉ እንደዚህ አይነት። ስለዚህ አሁን ምንድነው የተባለው? ክራይ ሰብሳቢዎች ናቸው የሚል ስም ተሰጠ። ነገር ግን ለኔ የተነገረኝ የመንግስት አካል ነው ይሄንን ያደረገው። የፌደራሉ የደህንነት አካል ነው ይሄንን የፈጸመው። ከቡራዩ ከተማ ደህንነት ጽህፈት ቤት ጋር ሆኖ ይሄንን ፕላን ያደረገው ያስጀመረው የመንግስት የደህንነት የፌደራል ደህንነቶችና የቡራዩ ከተማ ደህንነቶች እንደሆኑ ተነገረኝ። ከዛስና ማን ነው የታሰረው ብዬ ስጠይቅ የቡራዩ ከተማ የጸጥታ ዘርፍ ኃላፊ ታስሯል። በዛን ጊዜ ታስሯል ተባልኩ። በጣም ጥሩ። አትሊስት እንግዲህ ለህዝብ ነው ህዝብን ለማወያየት ነው የምትሄደው።
ቢያንስ የምትናገር ነገር አለ፣ የምታወራው ጥሩ ነገር ይኖራል ማለት ጥሩ ስለ የታሰረ ሰው አካል አለ የታሰረ አካል አለ ብለህ ታወራለህ። ጥሩ አልኩኝ። ሌላውን አልጠየኩም። ሌላው በሂደት ላይ ሌላው ትንሽ እዚህ ላይ እንቆይ ምልከይስ። አሁን ለአንተ የተሰጠ መረጃ የክላሲፋይድ የሆነ የደህንነት መረጃ ነው። ይህ መረጃ የመጣው ከአገር መከላከያ ሰራዊት ወታደራዊ መረጃ ክፍልና የኦሮሚያ ክልላዊ መንግስት ጸጥታ ቢሮ ትብብር እየተሰራ የመረጃ ጥንቅር ነው። ኤግዛክትሊ ያ ነው የተነገረ ለአንተ። አሁን ይሄንን ነገር ያደረጉት የኛ ግኝት የሚያሳየው የፌደራል መንግስት የደህንነት መስሪያ ቤት ሰዎችና የቡራዩ ከተማ ጸጥታ ጽህፈት ቤት ነው ያደረገው ነው አይደለም? አዎ የነሱ ግኝት ይሄ ነው። የጸጥታ ጽህፈት ቤቱ ታስሯል አልከኝ። ማን ነው ያሰረው? የኦሮሚያ ፖሊስ ኮሚሽን ነው ያሰረው። ይሄ ማለት እኔ የለውበትም የሚል እንቅስቃሴ ነው ማለት ነው። የኦሮሚያ ፖሊስ ኮሚሽን ማለት በክልል ደረጃ ጽፈት የቡራዩ ከተማ የጸጥታ ዘርፍ ኃላፊውን አሰሩት። ከዛ በኋላ እንግዲህ በኋላ የምንሰማ ደግሞ በጣም ሰፋ ያለ መረጃ ነው የምንሰማ። በኋላ እሱን አሰሩት ሰውየውን። ነገር ግን የቡራዩ ከተማ የፖሊስ አዛዡ ኮማንደሩ እንዳይታሰር የሚል ከአብይ መጥተው ሌላ ቦታ እንዲመደብ ተደረገ። በዛን ጊዜ ጉጂ ላይ እንዲመደብ ተደረገ። የቡራዩ ከተማ የፖሊስ ኮማንደር የነበረው ደረጀ ባይሳ ይባላል። ደረጀ ባይሳ ይታሰር ተብሎ ለማ ሲወስኑ አብይ ጣልቃ ገብቶ አይ ቅጣት ነው ጉጂ ላይ ቢመደብ እዛ ገጠር ውስጥ ይንከራተት ምናምን ብሎ በዛ ደረጃ ደረጀ ሳይታሰር የጸጥታ ዘርፉ ግን ታስሮ ይሄ መረጃ አለኝ። ጥሩ። አሁንም እዛ ጋር የጸጥታ ጽህፈት ቤት ኃላፊው ታሰረ። የታሰረው በኦሮሚያ ክልላዊ መንግስት ነው። ፖሊስ ሄዶ ይሰረው እንጂ የነለማ መንግስት ነው ያሰረው ማለት ነው። ፖሊስ ኮሚሽነሩ ግን ቡራዩ ላይ ያለው ከእስር አመለጠ በአብይ ጣልቃ ገብነት። ፖሊስ ኮማንደር ነው፣ እዛ ከተማ ላይ የነበረው ኮማንደር ነው። ኮሚሽን ላይ ነው፣ በክልል ደረጃ ነው። እሺ፣ ከእስር ግን የተረፈው በአብይ ጣልቃ ገብነት። አዎ፣ እሺ፣ ቀጥል። እሱ ጉጂ ላይ በኋላ ተመደበ። ጉጂ ላይ የሆነውን ነገር እሱ በሰፊው እሱ አደጋ ነው፣ በጣም አደገኛ የሆነ በኦሮሚያ ክልል ለመጀመሪያ ጊዜ የሽብር መንግስት የሚያስብል ተግባር ጉጂ ላይ የጉጂ ሞዴል ተብሎ የሚታወቅ በኦሮሚያ የጉጂ ሞዴል ተብሎ የሚታወቅ ሰውን በጅምላ በመረሸን ቤትን በማቃጠል የሸኔ ቤተሰብ ተብሎ መግደል፣ ማሰር፣ ይሄ በቃ በአደባባይ በመረሸን እነኚህ ነገሮችን እዛ ጉጂ ላይ እንደ ሞዴል እንደ መጀመሪያ ቴስት የምታደርግበት ቦታ አለ አይደለ? እዛ ላይ ፈጸመ። እሱ ሰፊ ነው፣ እሱ ውስጥ አልገባም። አሁን እኔ ልመለስ። እኔ ይህንን ብሪፊንግ ወስጄ ነው ወደ አርባ ምንጭ የሄድኩት። ማን ነው ይህንን ያደረገው? የደህንነት መዋቅር ነው። የፌደራል ደህንነት መዋቅር ከቡራዩ ከተማ ደህንነት ሰዎች ጋር ሆነው ይህንን ነገር አስጀመሩት። እሳቱን ለኮሱት። ሰው እንዲጨፋጨፍ መዓት ነገር ተደረገ። ይሄ ነገር ቡራዩ ላይ ብቻም ሳይሆን በጣም መነገር ያለበት አዲስ አበባ ውስጥም በተመሳሳይ በሚመስል ነገር
ኦሮሞዎች ተጨፍጭፏል። ይሄንን በደንብ አውቀዋለሁ እኔ እና ይሄ ሁሉ የተቀናጀው የተቀነባበረው በደህንነት መስሪያ ቤት ነው። የፌደራል መንግስት ደህንነት መስሪያ ቤት እንደሆነ ብሪፊንግ ይሄ የመከላከያ ኢንተለጀንስ እና የኦሮሚያ ክልል ይሄ ግኝት ነው። ይሄ የዝም ብሎ ይሄ አሉባልታ እከሌ እንደዚህ ያለ እንደዚህ ካቢኔ እንደዚህ ያለ ሳይሆን ይሄ በእነ ሰዓሬ መኮንን ትዕዛዝ የተጠና ውጤት አለ። በለማ መገርሳ የተላለፈው ትዕዛዝ ተቀብሎ ጥናቱን ያቀረቡ ሰዎች አሉ። ይሄንን ብሪፊንግ ከጸጥታ ዘርፍ ብሪፊንግ ወስጄ ነው ወደ አርባ ምንጭ ሄጄ አርባ ምንጭ ከተማ ላይ ከወንድም እህት ጋሞ ማህበረሰብ ተወካዮች፣ አመራሮች፣ ወጣቶች፣ የሀገር ሽማግሌዎች ጋር